ጤናስልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። የትግራይ ክልል ጊዜያዊ አስተዳደር አቶ አለም ገብረዋህድን በምክትል ማዕረግ የፕሬዝዳንት የፖለቲካዊ ጉዳዮች አማካሪ አድርጎ ሾመ። የትግራይ ክልል ጊዜያዊ አስተዳደር መንታ መንገድ ከየት ወዴት የሚለውን እንዳስሳለን። እርስ በርስ መዋጋት ይብቃ፣ ሳንገዳደል አሸናፊ የምንሆንበት ሰላማዊ መንገድ እናስቀድም፣ የመገዳደል የመተላለቅ ታሪክ ልንዘጋው ይገባል ሲሉ ሰላም ሚኒስትሩ አቶ አህመድ ኢድሪስ ተናገሩ። በሚቀጥሉት 40 ወራት ውስጥ አፍሪካ የአፈር ማዳበሪያ ከውጭ ማስገባት ታቆማለች ሲሉ ናይጄሪያው ባለሀብት አሊኮ ዳንጎቴ ተናገሩ። ከውጭ ትራምፕ የኢራን ጠቅላይ መሪ አያቶላህ የሚገኙበትን እንደሚያውቁ የተናገሩ ሲሆን እርምጃ የመውሰድ ፍላጎት ግን እንደሌላቸው ገለጹ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎችን ይዘን ቀርበናል። ካፍታ በኋላ ይዘን እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችን ነው። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉለሌ ወንዝ ዳርቻ ፕሮጀክት የችግኝ መትከል መርሃ ግብር አካሄዱ። በመትከል ማንሰራራት በሚል መሪ ሀሳብ የሚካሄደው የዘንድሮ የአረንጓዴ አሻራ መርሃ ግብር አካል በሆነው በዚህ ችግኝ ተከላ ስነስርዓት ላይ የናይጄሪያ ምክትል ፕሬዚዳንት ካሺም ሼቲማ ተሳትፈዋል። በተጨማሪም የፌዴራልና ክልል ከፍተኛ አመራሮች በችግኝ ተከላ መርሃ ግብሩ መሳተፋቸውን የጠቅላይ ሚኒስትር ጽሕፈት ቤት መረጃ አመላክተዋል። በሚቀጥሉት 40 ወራት ውስጥ አፍሪካ የአፈር ማዳበሪያ ከውጭ ማስገባት ታቆማለች ሲሉ ናይጄሪያው ባለሀብት አሊኮ ዳንጎቴ ተናገሩ። ባለሀብቱ በናይጄሪያ አቡጃ በተካሄደው አፍሪ ኤክሲም ባንክ ስብሰባ ላይ እንደተናገሩት አፍሪካውያን የአፈር ማዳበሪያ ከውጭ የሚያስገቡ በመሆኑ ለከፍተኛ የውጭ ምንዛሪ ጫና ተዳርጓል ብሏል። አፍሪካ በአፈር ማዳበሪያ ምርት ራሷን እንድትችል ለማድረግ ኩባንያቸው $2.5 ቢሊዮን በጀት በመመደብ ወደ አፈር ማዳበሪያ ሊገባ እንደሆነ አስታውቋል። ይህም የአፍሪካ ሀገራት የአፈር ማዳበሪያ ፍጆታ ማሟላት እንደሚያስችል ገልጸው አፍሪካውያን በሚቀጥለው 4 ወራት ውስጥ የአፈር ማዳበሪያ ከውጭ ማስገባት ያቆማሉ ብሏል። የአፈር ማዳበሪያ በሀገር ውስጥ ማምረት መጀመር የውጭ ምንዛሪ ጫናን ከማስቀረት በተጨማሪ በዓለም አቀፍ ገበያ ላይ ያለውን የተጋነነ ዋጋ ለማስተካከል አስተዋጽኦ እንደሚኖረው አመላክቷል። የሀገር ውስጥ አቅምን ማሳደግ የአፍሪካን የምግብ ዋስትናን ማረጋገጥ እንዲሁም የማይበገር ኢኮኖሚ ለመገንባት ከፍተኛ ሚና እንደሚኖረው ነው ያስገነዘቡት። ኩባንያቸው የሚያመርተው የአፈር ማዳበሪያ በፈረንጆቹ 2025 መጨረሻ በናይጄሪያ አክሲዮን ገበያዎች ላይ መሸጥ እንደሚጀምርም መግለጻቸው ጋና ዌብ የተሰኘው የዜና ምንጭ ዘግበዋል። ከሰኔ 24 ቀን 2017 ዓ.ም ጀምሮ በ25 የክልል ከተሞች በሚገኙ ባንኮች አዲስ የባንክ አካውንት ለመክፈት የፋይዳ ዲጂታል መታወቂያ ይዞ መቅረብ እንደ ቅድመ ሁኔታ ተግባራዊ ይደረጋል ሲል የኢትዮጵያ ብሔራዊ መታወቂያ ፕሮግራም አስታወቀም። የብሔራዊ መታወቂያ ፕሮግራም የስትራቴጂክ ኮሚኒኬሽን ዳይሬክተር አቤኔዘር ፈለቀ እንደተናገሩት የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት ነው ቅድመ ሁኔታ የሚተገበረው። በዚህም ከታህሳስ 23 ቀን 2017 ዓ.ም ጀምሮ በአዲስ አበባ በሚገኙ በሁሉም ባንኮች አዲስ የባንክ ሂሳብ ለመክፈት የፋይዳ ዲጂታል መታወቂያ እንደ ቅድመ ሁኔታ ተግባራዊ ተደርጎ እየተተገበረ መሆኑ አስታውሷል። በተመሳሳይም ከሰኔ 24 ቀን 2017 ዓ.ም ጀምሮ በባህር ዳር፣ ደሴ፣ ጎንደር፣ ደብረ ብርሃን፣ ኮምቦልቻ፣ ሸገር፣ አዳማ፣ ሻሸመኔ፣ ቢሾፍቱ፣ ጅማ፣ ባቱ፣ ሆሳና፣ አምቦ፣ ወልቅጤና ሐዋሳ ከተሞች አዲስ የባንክ ደብተር ለመክፈት እንደ መጀመሪያ ቅድመ ሁኔታ ተግባራዊ ይደረጋል ብሏል። በተጨማሪም በሐረር፣ በወላይታ ሶዶ፣ መቀሌ፣ ወራቤ፣ አዲግራት፣ ድሬዳዋ፣ አርባ ምንጭ፣ ጅግጅጋ፣ አክሱምና ቡታጅራ ከተሞች ተግባራዊ እንደሚሆንና ይህም ስራ እየሰፋ እንደሚሄድ ጠቁሟል። በዲጂታል መታወቂያ ምዝገባ ከ3000 በላይ የምዝገባ መሳሪያዎችን
ተገዝተው አገልግሎት ላይ እየዋሉ መሆኑንና ከ1000 በላይ ምዝገባ ጣቢያዎች በሀገር አቀፍ ደረጃ አገልግሎት እየሰጡ እንደሆነም አብራርተዋል። እስካሁን ከ18 ሚሊዮን በላይ ዜጎች የዲጂታል መታወቂያ ምዝገባ ማካሄዳቸውን አንስተው ሁሉም ዜጋ ምዝገባውን እንዲያካሄድ ከባለድርሻ አካላት ጋር በመተባበር ግንዛቤ መፍጠር ስራ ይሰራ ነው ብሏል። የፋይዳ መታወቂያን ከተለያዩ አገልግሎት ሰጪ ተቋማት ጋር የማስተሳሰር ስራ እየተሰራ እንደሆነ ጠቁሞ እስካሁን ከ55 ተቋማት ጋር ማስተሳሰር ተችሏል ነው ያሉት። በአማራ ክልል የመንግስትን የሰላም ጥሪ የተቀበሉ የቀድሞ ታጣቂዎች የተሃድሶ ስልጠና ወስደው ወደ ልማት እንዲመለሱ ይደረግ መሆኑን የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቴ የሱፍ ገለጹ። የቢሮ ኃላፊው እንደገለጹት መንግስት ሁልጊዜ ለሰላም አማራጭ ቅድሚያ ይሰጣል ብሏል። በክልሉ በጫካ ያሉ የታጠቁ አካላት የሰላም አማራጭን ተቀብሎ ለሰላምና ለልማት እንዲሰሩ ተደጋጋሚ ጥሪ መደረጉን ገልጿል። በዚህም ባለፉት ወራት በርካታ የቀድሞ ታጣቂዎች የሰላም ጥሪውን ተቀብለው የተሃድሶ ስልጠና በመውሰድ መደበኛ ህይወታቸውን መምራት መጀመራቸውን ጠቅሷል። በአሁኑ ወቅትም የሰላም ጥሪውን ተቀብለው ለመጡ 12000 የቀድሞ ታጣቂዎች የተሃድሶ ስልጠና ለመስጠትና ወደ ማህበረሰቡ ለመቀላቀል ዝግጅት እየተደረገ ይገኛል ብሏል። ቀደም ብሎ የክልሉ የመንግስት ከተሞችና ቀበሌዎች ባካሄደው ህዝባዊ የምክክር መድረክ ህዝቡ ለሰላም አማራጭ ጽኑ ፍላጎት እንዳለው ማረጋገጫ መስጠቱን አነስተዋል። የሰላም አማራጭን በመግፋት የክልሉን ህዝብ በግጭት እንዲቆይ በሚያደርጉ ታጣቂዎች ላይ መንግስት የሚወስደውን ህግ የማስከበር እርምጃ ለማገዝ ህዝቡ በቁርጠኝነት መቆሙንም ተናግሯል። የጽንፈኛው ኃይል ቀሪ ታጣቂዎችም በግጭት የሚፈታ አንዳች ጥያቄ አለመኖሩን በመገንዘብ መንግስትና ህዝብ የሰጧቸውን የሰላም አማራጭ እንዲጠቀሙበት መልእክት አስተላልፈዋል። የመንግስትን የሰላም ጥሪ የተቀበሉ የቀድሞ ታጣቂዎች የተሃድሶ ስልጠና በመስጠትና ድጋፍ በማድረግ መደበኛ ህይወታቸውን እንዲመሩ እየተደረገ እንደሚገኝም ገልጿል። በመገባደድ ላይ ባለው በጀት ዓመት ያለፉት ወራትም የመንግስት የሰላም ጥሪ የተቀበሉ 10,000 የቀድሞ ታጣቂዎች ከስህተታቸው በመማር መደበኛና ሰላማዊ ህይወት የሚመሩበት እድል እንደተፈጠረላቸው አብራርቷል። በተሳሳተ ስሌት ወደ ግጭት የገቡ የጽንፈኛ ቡድን አባላት ከስህተታቸው ትምህርት በመውሰድ መንግስት ያቀረበውን የሰላም አማራጭ የተቀበሉ እንደሚገኙ አስረድቷል። የሃይማኖት አባቶች፣ የሀገር ሽማግሌዎችና የክልል ህዝብ የታጣቂ ቡድን አባላት አለን የሚሉትን ጥያቄ በሰላማዊ መንገድ ማቅረብ እንዲችሉ ከፍተኛ እገዛ እያደረጉ መሆኑን ተናግሯል። በአሁኑ ወቅት የታጣቂ ኃይሉን የመረጃና የፋይናንስ ምንጭ በመበጣጠስ ህግና ስርዓት የማስከበር ስራ እየተከናወነ መሆኑንም ተናግሯል። የክልሉ የጸጥታ መዋቅርና የሰራዊት አባላትም ህብረተሰቡን በማሳተፍ የክልሉን ሰላምና ደህንነት የማስጠበቅ አቅም መፍጠራቸው ገልጸዋል። አቶ አምዶም ገብረስላሴ መድረክ ሊቀመንበር ሆነው ሲመረጡ ፕሮፌሰር መራራ ጉዲና ምክትል ሊቀመንበርና የውጭ ጉዳይ ኃላፊ ሆነው ተሾሙ። የኢትዮጵያ ፌዴራል ዲሞክራሲያዊ አንድነት መድረክ ታሪካዊ ሲል የጠራውን ጠቅላላ ጉባኤውን አካሂደው አዲስ አመራር መምረጡን ይፋ አድርጓል። በሀገሪቱ ብቸኛው ቀዳሚ የብሔር ብሔረሰቦችና የፖለቲካ ጥምረት እንደሆነ የገለጸው መድረክ 17ኛ መደበኛ ጠቅላላ ጉባኤውን በተሳካ ሁኔታ በማካሄድ የውስጥ መነቃቃትን የሚያበስር ወሳኝ እርምጃ እንደወሰደ ገልጿል። በግንባሩ ጽህፈት ቤት የተካሄደው ጉባኤ አዲስ አመራር በመምረጥና እውነተኛ ዲሞክራሲያዊና ሰላማዊ ኢትዮጵያን ለመገንባት የሚያስችል ስትራቴጂካዊ አቅጣጫ በማስቀመጥ መጠናቀቁን አሳውቋል። አዲስ የተመረጠው አመራር ወጣት አመራሮችን ከተሞክሮና ልምድ ካካበቱ አንጋፋ ፖለቲከኞች ጋር በስትራቴጂካዊ ቅንጅት ያካተተ እንደሆነና ይህም መድረክ የኢትዮጵያ ውስብስብ ፖለቲካዊ ተግዳሮቶች በብቃት እንዲወጣ እንደሚያስችለው አመላክቷል። አዲሱ የስራ አስፈጻሚ ኮሚቴ ሆነው እነማን ተመረጡ ለሚለው አንደኛ አቶ አምዶም ገብረስላሴ የመድረክ ሊቀመንበር፣ አቶ ሱልጣን ቃሲም ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ፣ ወይዘሮ መሪየም ሐሰን ምክትል ሊቀመንበርና የፋይናንስ ጉዳይ ኃላፊ፣ አቶ ሙላቱ ገመቹ ተቀዳሚ ምክትል ሊቀመንበርና የህዝብ ድርጅት ጉዳይ ኃላፊ፣ ፕሮፌሰር መረራ ጉዲና ምክትል ሊቀመንበርና የውጭ ጉዳይ ኃላፊ፣ አቶ ለገሰ ለንቃሞ የመድረክ ጽህፈት ቤት ኃላፊ፣ አቶ ደስታ ዲንቃ የመድረክ ምክትል ጽህፈት ቤት ኃላፊ ሆነው ተመርጧል። መድረክ አረና ትግራይ ለዲሞክራሲ ሉዓላዊነት አረና፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የሲዳማ አርነት ንቅናቄ ሲያንና የአፋር ህዝብ ፍትህና ዲሞክራሲያዊ ፓርቲ በአባልነት አቅፏል። የትግራይ ክልል ጊዜያዊ አስተዳደር አቶ አለም ገብረዋህድን በምክትል ማዕረግ የፕሬዝዳንት የፖለቲካዊ ጉዳዮች አማካሪ አድርጎ ሾመ። ሹመቱ በምርጫ ቦርድ የተሻረው ህወሓት በጊዜያዊ አስተዳደሩ ካቢኔ ያለውን ቦታ እጅግ ከፍ አድርጎለታል ተብሏል። በጊዜያዊ አስተዳደሩ ካቢኔ ያለው የተፎካካሪ ፓርቲዎች ቦታ ከ3 አይበልጥም ነበር። ከሰኔ 1 2017 ዓ.ም ጀምሮ በትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ
ሌተናል ጀነራል በምክትል ፕሬዝዳንት ማዕረግ የፖለቲካ ጉዳዮች አማካሪ ተደርገው የተሾሙት አለም ገብረ ዋህድ ከጦርነቱ በፊት እስከ አምና 2016 ዓ.ም ነሐሴ የተካሄደው ህገወጥ ነው የተባለው የፈረሰው ህወሓት ጉባኤ ድረስ የድርጅቱ የፖለቲካ ጉዳዮች ኃላፊ በመሆን ሰርቷል። በተጨማሪም በህግ ማስከበር ዘመቻው በፊትና በኋላ ከአምስቱ የህወሓት የፖሊት ቢሮ አባላት አንዱ በመሆን ሰርቷል። በተካሄደው ጉባኤ ደግሞ ከነበረበት የኃላፊነት ቦታ ወርደው የህወሓት የማዕከላዊ ኮሚቴ አባል እንዲሆኑ የተገፉ ናቸው ተብሎ ሲነገርላቸው ቆይቷል። ከያዝነው ወር ጀምሮ ደግሞ በጊዜው አስተዳደሩ የከፍተኛ የኃላፊነት ቦታ ማግኘታቸውን ተከትሎ የደብረ ጽዮን የፈረሰው ህወሓት በሌተናል ጀነራል ታደሰ ወረደ በሚመራው ካቢኔ ከፍተኛ ቁጥር የያዘ እንዲሆን አስችሎታል ተብሏል። አለም ገብረ ዋህድ ህወሓት ስልጣን ላይ በነበረበት ወቅት ህዝብን ሲገፋና የግል ጥቅማቸውን ሲያግበሰብሱ ከነበሩ ተብለው ከሚጠሩ ቱባ የህወሓት ባለስልጣኖች እንደነበሩ ይነገርላቸዋል። በተለይ ከ1 ሚሊዮን በላይ ዜጎችን ያስጨረሰው የሰሜኑ ህግ ማስከበር ዘመቻ ወጣቱን ግፋ ብለው በማለት የችግር ጊዜው እንዲራዘም በማድረግና ለብዙዎች ህይወት ቅጥፈት ተጠያቂ ናቸው ሲሉ ብዙዎች ይከሳሉ። ታዲያ የትግራይ ክልል ጊዜው አስተዳደር ይህንን እያወቀ እሳቸውን ወደ አመራርነት ማምጣቱ ምንም አታመጡም አይነት መንታ መንገድና መንታ ምላስ እየሆነ እንደሆነ አስተያየት ሰጪዎች በመናገር ላይ ይገኛሉ። በሌላ ዜና በአዲስ አበባ ከተማ ሰላም፣ ዲሞክራሲና ልማት በትግራይ እድሎችና ፈተናዎች በሚል ርዕስ የውይይት መድረክ ተካሄደ። በውይይት መድረኩ ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ የተባለ ተቋም ከአዲስ አበባ ዩኒቨርሲቲ በመተባበር ነው ያዘጋጀው። የውይይት መድረኩ ላይ የተገኝተው መልእክት ያስተላለፉት የሰላም ሚኒስትር አቶ መሐመድ እድሪስ ከመነጋገር እናተርፋለን ብሏል። ሀሳብ ነው ሀገርን የሚገነባው፣ ስለሆነም ለሀሳብ ክብርና ልዕልና እንስጥ፣ ጠመንጃና ጦርነትን እንጠይፍ፣ የትግራይ ፖለቲካ ምህዳር ለወጣቶች እድልና ቅድሚያ ይስጥ ሲሉም ተናግሯል። አንዋጋም ይበቃል ማለት ታላቅ ድፍረት ይጠይቃል። ከተቻለ ግን ውጤቱ እጅግ አመርቂና ፍሬውም ጣፋጭ ነው ብሏል። ስለሆነም እርስ በርስ መዋጋት ይብቃ፣ ሳንገዳደል አሸናፊ የምንሆንበትን ሰላማዊ መንገድ እናስቀድም፣ የመገዳደል የመተላለቅ ታሪክ ልንዘጋው ይገባል ሲሉም ተደምጧል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳም የትግራይ ህዝብ አሁንም ከህልውና አደጋ አልወጣም ብሏል። ችግሮቻችን በውጭ ምክንያቶች እያሳበብን ከመኖር ውስጣችን በደንብ በመፈተሽ የተወሳሰቡ ችግሮቻችን መፍታት እንችላለን ሲሉም ገልጿል። ትግራይ የጥቂት አመራሮች ማረምና ማንሳት አቅቷት በከባድ ፈተና ተዘፍቃ ትገኛለች። ይህንን ከባድ ፈተና ለመውጣትና ለማለፍ ወጣቶችን ወደ መሪነት ማምጣት ይጠበቅበታል ብሏል። በአሁኑ ሰዓት ትልቅ የህልውና አደጋ ለተጋረጠበት የትግራይ ህዝብ ስለ ዲሞክራሲና ልማት ማውራት ቅንጦት ነው በማለት አክሏል። ለአንድ ቀን በተካሄደው የውይይት መድረክ ሰላምና ደህንነት፣ ዲሞክራሲ ግንባታና ፈተናና ድል የሚሉና ሌሎች የመወያያ ጽሁፎች ቀርበዋል። በመድረኩ ከትግራይ የተለያዩ ዩኒቨርሲቲዎች፣ የተፎካካሪ ፓርቲዎች፣ ሲቪክ ማህበራት እንዲሁም በአዲስ አበባ የሚኖሩ ታዋቂ ምሁራንና ፖለቲከኞች ተገኝተው ነበር። የመከላከያ ኮንስትራክሽን ኢንተርፕራይዝ አቅመ ደካማ የህብረተሰቡን ክፍል ተጠቃሚ የሚያደርግ የክረምት በጎ አድራጎት ተግባራት ላይ የበኩሉን አስተዋጽኦ እያበረከተ መሆኑ ተገለጸ። በአቃቂ ቃሊቲ ክፍለ ከተማ ወረዳ 8 የበጎ አድራጎት ስራውን ያስጀመሩት በመከላከያ ኮንስትራክሽን ኢንተርፕራይዝ የዋና ስራ አስፈጻሚ ጽህፈት ቤት ምክትል ዋና ስራ አስፈጻሚ አቶ ደረጃ የተፈራ መከላከያ እንደ ተቋም ከተሰጠው ተልዕኮ በተጓዳኝ በበርካታ ልማታዊ ተግባራት ላይ በግንባር ቀደምትነት እንደሚሳተፍ ገልጸው በተለይ ማህበረሰቡን ተጠቃሚ የሚያደርጉ የበጎ አድራጎት ተግባራትን ቅድሚያ ሰጥቶ በህዝባዊነት መንፈስ እንደሚያከናውን አብራርቷል። የመከላከያ ኮንስትራክሽን ኢንተርፕራይዝ እንደ አንድ የተቋሙ ክፍል ለመሰረተ ልማት ግንባታ ስራዎች በሚሰማራባቸው አካባቢዎች ሁሉ የበጎ አድራጎት ተግባራት ላይ በሙሉ አቅሙ የሚሳተፍ መሆኑን የጠቆሙት ምክትል ዋና ስራ አስፈጻሚ በአቃቂ ቃሊቲ ክፍለ ከተማ ወረዳ 8 የተጀመረው ተግባርም የዚሁ አካል ነው ብሏል። በክፍለ ከተማ ወረዳ 8 የሶስት አቅመ ደካማ አባወራዎችን አሮጌ ቤት አፍርሶም ለመገንባት የተጀመረው የክረምት በጎ አድራጎት ስራ በሌሎች አካባቢዎችም ተጠናክሮ የሚቀጥል መሆኑን አረጋግጧል። በአቃቂ ቃሊቲ ክፍለ ከተማ የወረዳ 8 ዋና ስራ አስፈጻሚ አቶ ሐዋዝ አስፋው በበኩላቸው የመከላከያ ኮንስትራክሽን ኢንተርፕራይዝ በየዓመቱ ማህበረሰብ አቀፍ ተግባራትን በስፋት የሚያከናውን መሆኑን ገልጸው ከዚህ ቀደም በተገቢ ሁኔታ ተገንብተው ለአቅመ ደካሞች የተላለፉ 6 ቤቶችም የኢንተርፕራይዙን አጋርነት
ያረጋግጡ ናቸው ብሏል። የአቅመ ደካሞችን ቤት ከመገንባት ባሻገር ትምህርት ቤቶችን ማደስና መጠገን፣ የጎርፍ ተገላጭነትን መከላከልና የውስጥ ለውስጥ መንገዶችን መገንባትና ማዕድ ማጋራት ስራዎችን የመከላከያ ኮንስትራክሽን ኢንተርፕራይዝ በአካባቢው ከሚያከናውናቸው የክረምት በጎ አድራጎት ተግባራት መካከል ተጠቃሾች ናቸው። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሀገራቸውን ብሔራዊ ጥቅም በማስጠበቅና በልማት እያደረጉ ያለውን አስተዋጽኦ የበለጠ እንዲያጠናክሩ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ኖጎ ጥሪ አቀረቡ። የኢትዮጵያ ዲያስፖራ አገልግሎት ከሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴና ከውጭ ጉዳይ ኢንስቲትዩት ጋር በመተባበር ለሕዝብ ተወካዮች ምክር ቤት ቋሚ ኮሚቴ ኃላፊዎች የዲያስፖራን ተሳትፎ በሚያጠናክሩ ጉዳዮች ላይ ምክክር አካሂዷል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማ ኖጎ ዲያስፖራው የሀገሩን ብሔራዊ ጥቅም በማስከበርና በልማት በመሳተፍ ሚናው የጎላ እንደሆነ አነስቷል። በተለያዩ ውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ብሔራዊ ጥቅምን በሚያስከብሩ ጉዳዮች ላይ በመሳተፍ ለሀገራቸው በተለያየ ዘርፍ የሚያደርጉትን አስተዋጽኦ እንዲያጠናክሩ ጠይቋል። ዲያስፖራው በሬሚተንስ በኢንቨስትመንትና በበጎ አድራጎት እያደረገ ያለውን አስተዋጽኦ የበለጠ ለማሳደግ በሚወጡ ሕጎች የዲያስፖራን ተሳትፎና ተጠቃሚነት ትኩረት እንዲሰጡ ይደረጋል ብሏል። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ እንደተናገሩት በተለያዩ የውጭ ሀገራት የሚኖሩ ኢትዮጵያና ትውልደ ኢትዮጵያውያን ለሀገራቸው የሚያበረክቱ አስተዋጽኦ እየጨመረ ነው። በኢንቨስትመንት፣ በሬሚታንስ፣ በበጎ አድራጎትና በልማት ስራዎች ላይ ሀሳብና የገንዘብ እንዲሁም በቱሪዝምና በሌሎች ዘርፎች ተሳትፏቸው እየጨመረ መምጣቱን ነው ያስረዱት። በሀገር ኢኮኖሚ እድገት ላይ ያላቸውን ተሳትፎ የበለጠ ለማሳደግ የአሰራር ማሻሻያዎችን የደረጉ መሆኑንም አምባሳደሩ ፍጹም ተናግሯል። አሰራርን ከማዘመን አንጻር የኦንላይን ቪዛ አገልግሎት ውክልናና ሰነድ ማረጋገጥን በሚመለከት የሚወሰደውን ረጅም ጊዜ በማሳጠር በ24 ሰዓት ማረጋገጥ የሚቻልበት ስርዓት ተዘርግቷል ብሏል። የምክር ቤት አባላት ወደ ምርጫ ክልላቸው በሚሄዱባቸው ወቅት የዲያስፖራ ጉዳይ የሚያስተናግዱበትና በስራ ላይ የሚገኙ ፕሮጀክቶች ሂደት ክትትል እንዲያጠናክሩም ጠይቋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ እንደተናገሩት የውጭ ግንኙነት ስራ በዲፕሎማቶች ብቻ የሚሰራ ባለመሆኑ የዲያስፖራውን ሚና ለማሳደግ የተሰራ ይገኛል። የቋሚ ኮሚቴ ኃላፊዎች በበኩላቸው ዲያስፖራውን በኢንቨስትመንትና በሌሎች የልማት ስራዎች ላይ በሚያደርገው ተሳትፎ የሚያጋጥሙ የአሰራር ማነቆችን ለመፍታት ክትትልና ቁጥጥራቸውን አጠናክረው እንደሚቀጥሉ አረጋግጧል። በኢትዮጵያም ባለፉት ዓመታት ዲያስፖራውን በሀገራዊ እድገት ውስጥ ተጠቃሚ እንዲሆን የተሰጠው ትኩረትና የተደረጉ የህግ ማሻሻያዎች ለውጥ እያመጡ ነው ብሏል። በመድረኩ በዲያስፖራና ኢኮኖሚ ዲፕሎማሲ እንዲሁም ፍልሰት አስተዳደር ላይ ትኩረት ያደረጉ ሀሳቦች ላይ ውይይት ተደርገዋል። የሐምሌ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ በነበረበት እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። የሐምሌ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ ከዛሬ ሰኔ 21 ቀን 2017 ዓ.ም ጀምሮ በሰኔ ወር ሲሸጥ በነበረበት የመሸጫ ዋጋ እንዲቀጥል በመንግስት መወሰኑን አሳውቋል። ሚኒስቴሩ የነዳጅ ማደያዎችና ኩባንያዎች በነዳጅ ውጤቶች ግብይት አዋጁና በአሰራር መመሪያው መሰረት ውሳኔውን ተግባራዊ እንዲያደርጉም አሳስበዋል። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የዜና መቀጠል የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በድጋሚ አስጠነቀቁ። ፕሬዝዳንቱ ኢራን ጦርነቱን አሸንፋለች የሚባለው ውሸት ነው ሲሉም አጣጥለዋል። ትራምፕ የኢራን ጠቅላይ መሪ አያቶላህ የሚገኙበትን እንደሚያውቁ የተናገሩ ሲሆን እርምጃ የመውሰድ ፍላጎት ግን እንደሌላቸው ገልጿል። እስራኤልም ሆነች የአሜሪካ ጦር የእሱን ሕይወት ሊያጥፉ ስለሚችሉ አልነግራቸውም ብሏል። ይሁን እንጂ ኢራን ወደ ዓለም ስርዓት መመለስ አለባት አሊያም ነገሩ ለእነሱ አስከፊ ይሆናል ሲሉ ተደምጧል። ትራምፕ ለአያቶላህ ኮሜኒ ባስተላለፉት መልእክት የዓለም ስርዓትን ተቀበላለህ አሊያ የሚመጣብህን ትቀበላለህ በማለት አስጠንቅቀዋል። በሌላ ዜና ኢራን ለ12 ቀናት በዘለቀው የእስራኤል ግጭት የተገደሉ ወታደራዊ አዛዦችና የኒውክሌር ሳይንቲስቶችን ጨምሮ 60 ለሚሆኑ ዜጎቿ
ብሔራዊ ቀብር ስነ ስርዓት እያካሄደች ነው። በኢራን ሰንደቅ ዓላማ የተሸፈኑ የአስክሬን ሳጥኖች እንዲሁም የተገደሉ የጦር አዛዥ ምስሎች በበርካታ ነዋሪዎች ታጅበው ወደ ማዕከላዊ ቴህራን እንሄሊባ አደባባይ ተሟል። የቀብር ስነ ስርዓታቸው የተፈጸሙ ካሉ መካከል የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት መሐመድ ባግሄሪ አንዱ ናቸው። በእስራኤል ጥቃት የተገደሉት መሐመድ በጠቅላይ ኤታማዦር ሹምነታቸው የሀገሪቱን ጦር እንዲሁም የኢራን አብዮታዊ ዘብ ዋነኛ መሪ ነበሩ። ጥቁር ልብስ የለበሱ በርካታ ሀዘንተኞች መፈክሮችን በማሰማት የኢራን ሰንደቅ ዓላማ በማውለብለብ እና የተገደሉ ሰዎችን ምስል ይዘው በአደባባይ ላይ ታይቷል። በዛሬው ዕለት ቀብራቸው የሚፈጸመው ሌላኛው የኢራን አብዮታዊ ዘብ ዋና አዛዥ የነበሩት ሆሴን ሳሊሚ ናቸው። በእስራኤል ጥቃቶች ከተገደሉት በርካታ የኒውክሌር ሳይንቲስቶች መካከል የሀገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት ፍሬዱን አባሲ እንዲሁም በቴህራን የሚገኘው የኢስላሚክ አዛድ ዩኒቨርሲቲ ፕሬዚዳንት ማህዲ ትራንቺ ቀብራቸው ይፈጽማል። ሌሎች በዚህ ግጭት የተገደሉት ጎላሚሊ ራሺድ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘብ ካታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ አንዱ ናቸው። በተጨማሪም የአብዮታዊ ዘብ የኤርስፔስ ኃይል አዛዥ የነበሩትና የሀገሪቱን የሚሳይል ፕሮግራም የመሩት አሚር አሊ ሀጅዜዴ ሌላኛው ናቸው። አሜሪካ ከእስራኤል ጋር ተሰልፋ በኢራን የኒውክሌር ይዞታዎች ላይ ከፍተኛ ጥቃት ከፈጸመች በኋላ የ12 ቀናት ግጭት ቆሟል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ድጋሚ ጥቃት ለመፈጸም ፍጹም እንደማያወላውሉ በትናንትናው ዕለት ተናግሯል። በዋይት ሀውስ ጋዜጣዊ መግለጫ ላይ ከቢቢሲ ለቀረበላቸው ጥያቄ ምላሽ የሰጡት ትራምፕ ኢራን ዩራኒየም በከፍተኛ ደረጃ ማበልጸጓን ስጋት ፈጥሯል የሚል የተረጋገጠ መረጃ ከደረሳቸው ያለምንም ጥያቄ ሀገሪቷ ላይ ጥቃት እንደሚፈጽሙ ገልጿል። ትራምፕ የኢራን የኒውክሌር ይዞታዎች ወድሟል በሚለው አቋማቸው አሁንም እንደጸኑ ነው። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ የአሜሪካ ጥቃት የኢራንን የኒውክሌር መርሃ ግብር ለማደናቀፍ ያቀደውን ስኬት አላገኘም በማለት ከሰሞኑ ገልጿል። ኻሜኒ በዚህ መግለጫቸው ላይ በእስራኤልና አሜሪካ ላይ ድል ተቀዳጅተናል ያሉ ሲሆን ለዚህ ምላሽ የሰጡት ትራምፕ በጦርነት የተመቻቸው ኢራን ጠቅላይ መሪ እየተባለ የሚጠራው አያቶላህ አሊ ኻሜኒ እንዴት በሐሰት ከእስራኤል ጋር ያለውን ጦርነት አሸንፋለሁ ይላል ሲሉ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው አስፍሯል። ትራምፕ የተጠለለበትን ትክክለኛ ቦታ አውቀው ነበር፣ እስራኤል ወይም የአሜሪካ ጦር ኃይሎች እንዲገድሉት አልፈልግም ሲሉ ተናግሯል። አክለውም ከአስቀያሚና አሳፋሪ ሞት አዳንኩት፣ አመሰግናለሁ ፕሬዚዳንት ትራምፕ የሚል ምላሽ አልጠበቅም ብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አረንጊቺ በበኩላቸው ትራምፕ ኻሜኒን ክብር ዝቅ የሚያደርግ አስተያየታቸውን ከመስጠት እንዲቆጠቡ አስጠንቅቋል። ፕሬዚዳንት ትራምፕ እውነተኛ የሆነ ስምምነት ላይ መድረስ የሚፈልግ ከሆነም ጠቅላይ መሪ አያቶላህ አሊ ኻሜኒን አክብሮት በጎደለው ድምጸት መናገር ሊያቆም ይገባል ሲል የውጭ ጉዳይ ሚኒስትሩ በኤክስ ገጻቸው አጋርቷል። አክለውም የሚሳኤሎቻችንን ሀያልነት ያላቸው የእስራኤል መንግስት ወደ አባቱ ወይም አሜሪካ ከመሮጥ ውጪ ምንም አማራጭ እንደሌለው ታላቁና ሀያሉ የኢራን ህዝብ ለዓለም አሳይቷል። ይህ ህዝብ ዝልፊያና ማስፈራራቶችን ዝም ብሎ አይመለከትም ብሏል። የውጭ ጉዳይ ሚኒስትሩ አሜሪካ በሀገራቸው በፈጸመችው ጥቃት የኒውክሌር ይዞታዎች ላይ ከባድ ጉዳት ማድረሳቸውን አምነዋል። ኩራት ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ደህና ሁኑ።